ኤሚል ስራ ከጀመረች ገና 3 ቀኗ ነበር። ስራው ቀላል ባይሆንም በማግኘቷ ግን ደስተኛ ነበረች። ለረጅም ጊዜ ስራ ስትፈልግ ቆይታ አሁን ስላገኘች የቻለችውን ሁሉ ማድረግ ፈለገች። በዚያን ዕለት ጠዋት ሰማዩ የጨለመና አየሩ የቀዘቀዘ ነበር። ከባድ ዝናብ ይዘንብ ስለነበረ መንገዱ ሁሉ ረጥቦ ያንሸራትት ነበር። ኤሚል ወደ ስራዋ እየቸኮለች ትንሿን ጃንጥላዋን አጥብቃ ይዛለች። ማርፈድ ፈጽሞ አይኖርባትም። ሰላም እንደምን ቆያችሁልኝ ውድ የቻናሌ ቤተሰቦች፣ ሁላችሁም ቪዲዮውን ከመጀመራችሁ በፊት ላይክ ማድረጋችሁን እንዳትረሱ። ላይካችሁ በጣም ስለሚጠቅመኝ ላይክ አድርጉ። እንዲሁም ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ለዚህ ቻናልም አዲስ ከሆናችሁ ቻናሉን ሰብስክራይብ በማድረግ የቻናሉ ቤተሰብ አባል መሆን ትችላላችሁ። ይህንን ቪዲዮ ከየት እንደምትመለከቱ ኮሜንት ላይ አስቀምጡልኝ። አሁን ቀጥታ ወደ ታሪካችን እንገባለን። እየተጓዘች ሳለ እንድትቆም የሚያደርግ ነገር አየች። አንዲት አረጋዊ ሴት በዝናብ ውስጥ ቆመው ይንቀጠቀጣሉ። ልብሳቸው ረጥቧል፣ እግራቸውም ባዶ ነበር። ከቅዝቃዜ የሚከለክላቸው ጃንጥላ ሆነ ኮት አልነበራቸውም። የጠፋ ይመስል ዝም ብለው ቆመዋሉ። ኤሚል አዘነችላቸው። ወደ እርሳቸው ቀርባ ጃንጥላዋን ዘረጋችላቸው። እናት ይህንን ይውሰዱ፣ ይታመማሉ እያለች ጃንጥላዋን ሰጠቻቸው። እማማ ወደ ቤት መሄድ አለቦት አለች። አረጋዊቷ በደከሙ አይኖቻቸው ኤሚልን ተመለከቱ። ራሳቸውን ወዘወዙ። ልጄ የሚሄድበት ቦታ የለኝም፣ ገና ከክፍለ ሀገር መምጣቴ ነው አሉ። እዚህ የማውቀው ሰው የለም አለች። የኤሚል ልብ በሐዘን ተነካ። ኪሶ ውስጥ የነበረችውን ጥቂት ገንዘብ አወጣች። ለቀኑ የነበራት ብቸኛው ገንዘብ ብትሆንም ሰጠቻቸው። እናት ይህንን ይውሰዱና የሚያርፉበት ቦታ ይፈልጉ አለች። ነገር ግን አረጋዊቷ አልተቀበሏትም። ልጄ አንቺ ለራስሽ የሚያስፈልግሽ ነገር ከእጅሽ አልቀበልም አሏት። ኤሚልም ለጥቂት ጊዜ አሰበች። ከዚያም ፈገግ ብላ አብረውኝ ይምጡ፣ እኔ ወደ ሥራ እየሄድኩ ነው፣ መንገዱ እስኪያገኝ ድረስ አብረውኝ መቆየት ይችላሉ አለች። የአረጋዊቱ አይኖች በእንባ ተሞሉ። አማልክቱ ይባርክሽ ልጄ አለቻት። ኤሚል የአረጋዊቷን እጅ ይዛ በጃንጥላው ውስጥ አብረው ተጓዙ። ኤሚል ቢሮ ስትደርስ አረጋዊቷ የሚቀመጡበትን ጥግ ፈለገችላቸው። የረጠቡ ልብሳቸው እንዲደርቅ ረዳቻቸው። አይጨነቁም መቤቴ እያለች ኤሚል የእረፍት ሰዓቴ እስኪደርስ ድረስ ጥቂት ሰዓታት ብቻ ነው የቀሩኝ፣ ከእረፍት በኋላ በፍጥነት ወስጄ አሳፍሮታለሁ እያለች ፈገግ አለች። አረጋዊቷም ፈገግ ብለው ራሳቸውን በአዎንታዊ ወዘወዙ። ኤሚል ስትሰራ በትኩረት ይመለከቱ ነበር። ይቺ ወጣት ያላት ጥቂት ቢሆንም የምሰጠው ግን ብዙ ነው እያሉ ከራሳቸው ጋር ማውራት ጀመሩ። ከጥቂት ሰዓታት በኋላ ኤሚል በእረፍት ሰዓቷ ወጣች። ለራሷና ለአረጋዊቷ ምግብ ለመግዛት በፀሐዩ ስር በፍጥነት ተጓዘች። ብዙ ገንዘብ ባይኖራትም ግድ አልሰጣትም። አረጋዊቷ መብላት ነበረባቸው። ኤሚል በወጣችበት ወቅት ኦሊቨር በከፍተኛ ተረከዝ ጫማዋ ድምፅ እያሰማች ወደ ቢሮዋ ገባች። የመጣችው እጮኛዋን ሚካኤልን፣ የኩባንያውን ዋና ሥራ አስፈጻሚ ድንገት ለማግኘት ነበር። የቢሮው ሠራተኞች በሙሉ እሷን የዋናው ሥራ አስፈጻሚ ሚስት ልትሆን በመሆኗ እንዲያውቁላት ትፈልጋለች። እንደገባችም አረጋዊቷን ጥግ ላይ ተቀምጠው አየቻቸው። ኦሊቪያ በንቀት ፊቷን አጨማደደች። ይህንን ቆሻሻ ለማኝ ማን ነው እዚህ ያመጣው ስትል በከፍተኛ ድምፅ ጠየቀች። አረጋዊቷ ቀና ብለው ተመለከቷት። ልጄ እባክሽ አትቆጪ፣ አሁኑኑ እወጣለሁ አሏት በለሰለሰ ድምፅ። ኦሊቪያም አሾፈችባቸው። መውጣት አለብሽ፣ ይህ የእጮኛዬ ኩባንያ ነው። አንቺ ቆሻሻ አሮጊት ከዚህ ቦታ የለሽም፣ አሁኑኑ ውጪ አለቻት። አረጋዊቷ ትንፋሽ አውጥተው ራሳቸውን ወዘወዙ። መጥፎ ጸባይ ያለሽ ልጄ፣ ምን አይነት ሰው ነው አንቺን ሚስት አድርጎ የሚወስድሽ እያለች ከቢሮው ወጣች። ኦሊቪያ በቁጣ አይኖቿ ፈተቱ። አንቺ ድሃ አሮጊት፣ ዝም ብለሽ ውጪ፣ ስለ እኔ የማውራት መብት የለሽም አለቻት። አረጋዊቷ የተንቀጠቀጡ ቀስ ብለው ቆሙ። አልተከራከሯትም።
ከእንባቸው ጋር እየታገሉ ወደ ውጪም ወጡ። ኤሚል ምግብ ይዛ በደስታ ተመለሰች። ነገር ግን ቢሮ ስትደርስ አረጋዊቷን በር ላይ አገኘቻቸው። እናት እዚህ ምን ያደርጋሉ ስትል ጠየቀቻቸው። አረጋዊቷም ልጄ አትቆጪ፣ አንዲት ሴት መጥታ እንድወጣ ነገረችኝ። ደሃና ቆሻሻ እንደሆንኩ ከዚህ መሆን እንደሌለብኝ ተናገረች እያለች ታወራለች። የኤሚልም ደም ፈላ። ይህንን ያደረገው ማን ነው ስትል ጠየቀች። አረጋዊቷም የዋናው ሥራ አስፈጻሚ እጮኛ ነኝ አለቻት። ስሟም ኦሊቪያ ነው አሏት። ኤሚል በቁጣ ወደ ቢሮም ገባች። ኦሊቪያም ጥፍሮቿን የተመለከተች ተቀምጣ ነበር። ኤሚል ቀጥታ ወደ እሷ ሄደች። ኦሊቪያ አለች በጠንካራ ድምፅ። ኦሊቪያም ቀና ብላ በንቀት ፈገግ አለች። ኦ ያቺ ድሃ ሰራተኛ መጣች፣ ምን ትፈልጊያለሽ አለቻት። ኤሚል በቁጣ እንዴት እናቴን እንዲህ ታደርጊያለሽ አለቻት። አንዲት አረጋዊትን ሴት የመሳደብ መብት ማን ሰጠሽ አለቻት። ኦሊቪያ እየሳቀች እናቴ ያቺ ቆሻሻ ለማኝ እናትሽ ነች እንዴ አለቻት። ሚካኤል እንዳይቀጥርሽ ነግሬው ነበር ግን እሱ አልሰማኝም አለቻት። ኤሚልም በቁጣ እንዲህ አለቻት፣ እሱ አንቺን እንደሚያገባ እንኳ እርግጠኛ አይደለሽም። እንዲህ ያለ ጸባይ ይዘሽ እሱም ሆነ እናቱ ደስተኛ የሚሆኑ ይመስልሻል አለቻት። ኦሊቪያም የኔ አማች እንደዚች አይነት ድሃ አሮጊት አይደለችም፣ እሷ እንደኔ ውብና የከበረች ናት አለቻት። ኤሚልም በሐዘን ኦሊቪያ ገንዘብና ውበት ጥሩ ሚስት አያደርጉም፣ አንቺ ግን ጨካኝ ነሽ አለቻት። ኦሊቪያም ስራሽን እንደምታጪ ቃል እገባልሻለሁ ስትል ዛተችባት። ኤሚል ግን ምንም ግድ አይሰጠኝም፣ አንቺ ባለሽበት ቦታ መስራት አልፈልግም ብላ አረጋዊቷን ይዛ ከመስሪያ ቤቱ ወጣች። ከዚያም ኦሊቪያ ለሚካኤል ደውላ ኤሚል ጓደኞቿን ይዛ መጥታ እንደደበደበች በመዋሸት እንድትባረር አደረገች። ሚካኤል ኦሊቪያን ላለማጣት ኤሚልን በስልክ አባረራት። ኤሚልም ምንም እንኳ ስራዋን ብታጣም እውነቱን ተናግራ በመውጣቱ ሰላም ተሰማት። አረጋዊቷንም ወደ ቤቷ ወሰደቻቸው። በቤቷ ውስጥ አረጋዊቷ ስለ ልጃቸው ነገረች። ልጃቸው ጎበዝ ቢሆንም ድሃ እንደሆነና ኤሚልም የሱ ሚስት እንድትሆን እንደሚፈልጉ ነገሯት። ኤሚልም መጀመሪያ ማየት አለብኝ አለቻት። በዚያም ምሽት አረጋዊቷ ስልክ ደውሎ ሲያወሩ ኤሚል አየች። አረጋዊቷም ልጄ ስጦታ የገዛልኝ ስልክ ነው ብላ ዋሸች። ስልኩም በጣም ውድ ነበር። በማግስቱም ጠዋት አረጋዊቷ ወደ ቤታቸው ሄዱ። እሳቸው ግን በሚሊዮን የሚቆጠር ሀብት ያለው የሚካኤል እናት ነበሩ። ሚካኤል እናቱን በር ላይ በድሃ ልብስ አግኝቶ ደነገጠ። እናቱም ኦሊቪያ ምን እንዳደረገችና ሚካኤል ደግሞ ምን ያህል ደግ እንደሆነች ነገሩት። ሚካኤልም ኦሊቪያ ባደረገችው ነገር ተበሳጭቶ አባረራት። ከዚያም ሚካኤል ራሱን እንደ ድሃ ደብቆ ኤሚልን ለማግኘት ወሰነ። በፓርክም ውስጥ ተገናኙ። ኤሚል ሚካኤልን ድሃ መስሏት በደስታ ተቀበለችው። ስለ ስራውና ስለ ስሙ ሲናገር ለምንድን ነው ስምህ እንደዛ ደደብ አለቃዬ ስም የሆነው ስትል ጠየቀችው። ሚካኤልም እየሳቀ ጨዋታውን ቀጠለ። በመጨረሻም ሚካኤል እውነቱን ሲናገር ኤሚል ደነገጠች። ባደረገችውም ርኅራኄና ለሰውም ባለው አስተሳሰብ ደግም ስለሆነች ሚካኤል ሚስቱ እንድትሆን ጠየቃት። ኤሚልም በዚህ ሐሳብ ተስማማች። እናም በመጨረሻ ኤሚልና ሚካኤል አንድ ላይ ሆኑ። እናም የዛሬው ታሪካችን ይህንን ይመስላል። ሐሳብ አስተያየት ካላችሁ ኮመንት ላይ ማስቀመጣችሁን እንዳረሱ፣ እንዲሁም እስካሁን ድረስ ይህንን ቪዲዮ ላይክ ያላደረጋችሁ ሰዎች ላይክ ማድረጋችሁ እንዳረሱ፣ ለቻናሉም አዲስ ከሆናችሁ ሳብስክራይብ አድርጉ። በቀጣይ ከዚህ በተሻለ ባሪፍ ቪዲዮ እስከምንገናኝ ድረስ ሰላማችሁን ያብዛልኝ።